ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ይበል። ሙስሊምም ክርስቲያንም እንደ ሃይማኖታችሁ እግዚአብሔር ይጠብቃችሁ። ክርስቲያኖች ጾማችሁ የፍቅር የሰላም የአንድነት ያድርግላችሁ። ቤተሰቦቻችሁን ሁሉ እቅፍ ድግፍ አርግቶ ከመከራ ከስቃይ ይሰውራችሁ። ለእናንተም ደግሞ ሙስሊምም ክርስቲያንም እህቶቼ እድሜና ጤና ባላችሁበት ፈጣሪያችሁ ይስጣችሁ እላለሁኝ። ከዚህ በመቀጠል ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብዬ መጥቻለሁ ማለት ነው። አላዛርና ትንሱ እንዲሁም ሄሉ የአላዛር ብቅ ጥልቅ ፈካ ብላ ምን የመሰለ ሸበላ ይዛ ከቸች ብላለች ማለት ነው። በነገራችን ላይ አላዛርና ትንሱ እግዚአብሔር ፍቃዱ ከሆነ አሪፍ ደስ የሚል ጥንድ ይወጣቸዋል ብዬ አስባለሁ። በጣም ነው የሚያምሩት። ልጅቷ ብልህ ነች፣ አስተሳሰቧ ሁለ ነገሯ ብልህ የሆነች ልጅ ነች እና አንዳንዴ እግዚአብሔር ያዘጋጀል ሰው እኛ ያሰብነውን ሳይሆን መድኃኔዓለም ያዘጋጀውን ይሰጠናል ይባላልና አላዛር እግዚአብሔር የሰጠህን አጥብቀ ያዝ። ምርጥ ልጅ ነች። አስተሳሰቧ ብልህ ነው። ነገሮችን የምታይበት ነገር ሁሉ አሪፍ ነው። በጣም የምታምሩ ልጆች ናችሁ። እግዚአብሔር ፍቃዱ ሆኖ ደግሞ ወደ ጥንድነት ይለውጣችሁ። ለቤተሰቦችህ ያላት ክብር፣ ለእናት ለአንተ ያላት ክብር፣ አስተሳሰቧ፣ የጎደለህን ነገር አስተያየቷ። አንዳንድ ጊዜ እኛ ሴቶች ቼክ የማናደርገውን ነገር እሷ ግን ነገሮችን አነጣጥራ ምን እንደጎደለህ እንኳን የምታይ ሴት ነችና እግዚአብሔርን አመስግን፣ አጥብቀ ያዝ። እርግጠኛ ነን እኛ ወደናታል። በዚሁ ቀጥሎ ላለው ሄሉ የአላዛር ደግሞ ብቅ ጥልቅ ብላ የሚያምር ቁመና ያለው ሰው ይዛ መጥታለች። አንቺንም ቢሆን እግዚአብሔር አምላክ የፍቅር የሰላም የመልካም ጓደኛ ያደርግላችሁ። ጥንዶች ደግሞ ከሆናችሁ እግዚአብሔር ፈቅዶ አንድ ላይ ካኖራችሁ ደግሞ የሚያምር ጥንድ ነው የሚወጣችሁ። ለግላጋ የሚባል ወንድ ነው። በቃ የሚያምር ቁመናው የሚያምር ሸበላ ነውና እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ለስራም ከሆነ በርትታችሁ ጠንክራችሁ አንድ ላይ ስሩ። ከምንም በላይ መከባበር ይበልጣልና እየተከባበራችሁ ነገሮችን እንትን እያላችሁ አንድ ላይ ስሩ። ታምራላችሁ። አራታችሁም ጥንዶች በጣም ነው የምታምሩት ማለት ነው። ሲቀጥል ደግሞ አላዛርና ሄሉ ወንድማማቾች መሆን ይችላሉና ትንሱና ወንድሜ ሄሉንና አላዛርን ቢያስታርቋቸው እኔ ደስ ይለኛል። ምክንያቱም በመሀላቸው ምንም የለም። አንድ ወገን አፍቅሮ ሊሆን ይችላል። እሷ ደግሞ ለዛ ነገር ቦታ አልሰጠችውም። ይሄ ያለ ነገር ነው እና በመሀላቸው ማለት ትንሽ ቅራኔ ስላለ ትንሱና ይሄ ወንድማችን ሸበላው ማለት ነው ሁለቱን ቢያስታርቃቸው እኔ ደስ ይለኛል። ቂም ተያይዞ እንደዚህ ቅሬና ኑሮ ከሚለያዩ ሁለቱም የተለያየ ህይወታቸውን ጀምረዋል። በመሀላቸው ደግሞ ትንሱ እንደምንም ብለሽ አስታርቂያቸውና ወንድምና እህቱ ነው ለእግዚአብሔር ሰላምታ እንዲጠያየቁ ብታደርጓቸው ደስ ይለኛል ማለት ነው። አብረው ብዙ ነገር ስላሳለፉ ማለት ነው። ሄልሻ የኛ ጀግና ደግሞ እግዚአብሔርም አንቺንም እንደዚህ እንደነሱ እርግት ብለሽ ነገሮችን አስተውለሽ ወደፊት የምትቀጥይበትን እግዚአብሔር አምላክ አቅጣጫውን ያሳይሽ እላለሁኝ። ከእህቶችሽ ተማሪ። ሴት ልጅ ጠንካራ እንደሆነችና ወደፊት መራመድ እንዳላት ህይወቷን ወደፊት መቀጠል እንዳላት ከእህቶችሽ ተማሪ ብዬ አስባለሁኝ ማለት ነው። ወደኋላ ማየት ሳይሆን ወደፊት መቀጠል ነው። ጀግና ነሽ፣ ወደፊትም ጀግና ነሽ። በጣም ለስራሽ ለምንሽ ቆራጥ ሴት ነሽ። ለዓላማሽ ወደኋላ የማትይ ሴት ነሽና አሁንም ወደኋላ ሳይሆን ወደፊት መገስገስ ህይወት ይቀጥላል ማለት ነው። የተረሳን ነገር እያነሱ ውስጥን ከማስጨነቅ ወደ ቀጥተኛው መንገድ የወደፊት ህይወትን ይዘሽ መገስገስ ማለት ነው። የኛ ጀግና የኛ እንቁ እንኮራብሻለን። ከነሄሉ እንደዚሁም ከነ አላዛር ምርጥ ትምህርትን ትወስጃለሽ ብዬ አስባለሁ። ያለፈ ህይወት አልፏል። ዛሬ አዲስ ሰው ነሽ። አዲስና አዲሷ ሄሉ ሆነሽ
እንወተሽ እንድናይሽ ነው የምንፈልገው። ያለፈን ህይወት ማሰላሰል፣ ወደኋላ ነገሮችን ማሰብ፣ መተከዝ ምንም አይሰራም አይጠቅምም ማለት ነው። የሰው ልጅ ወልዶ አርግዞ እስከነርግዝናቸው ብዙ የሚካዱ የሚተው ብዙ ስቃይን የሚያሳልፉ ብዙ ሰው ስላሉ አንቺ ደግሞ ከነሱ የተሻልሽ ጀግና ነሽና ወደፊት ገስክሰሽ በአንድ እግርሽ ቆመሽ እኛም እንድንደሰትብሽ ለማድረግ አብቂንልሻለሁኝ። ህይወት ይቀጥላል። የኛ ጀግና የኛ እንቁ አላዛርም ሆነ ሄሉ እነሱን እያየሽ መበርታት መጠንከር ይኖርብሻል። ለጠላትሽም ለወዳጆችሽም ቢሆን ወደፊት መሄድ እንደምትቺ ማሳየት አለብሽ ብዬ አስባለሁ። አናፍርብሽም። ብቻ ጠንካራ ሁነሽ ሄልዬ ብለን በቃ ብለን እንድንመሰክር እግዚአብሔር ይርዳን። አላዛርንም ትንሱንም እግዚአብሔር አምላክ ይጠብቃችሁ። ደስ የምትሉ ጥንዶች ናችሁ። አላዛር እግዚአብሔር የሰጠክ ከአንተ ጋር የምትሆን የምትመጣጠን የምትወድ የምታከብር ሴት እንደምትሆን እርግጠኛ ነኝ። ምክንያቱም ከመጀመሪያው ታስታውቃለች። ሄለንም ይሄ የንጹህ ጓደኛሽ ይሁን ፍቅረኛሽ አላውቅም፣ ግን ፍጻሜሽን እግዚአብሔር አምላክ ያሳምርልሽ። ግን በቃ ከአላዛር ጋር ይቅር ይቅር ተባብላችሁ የእግዚአብሔር ሰላምታ በወንድምና በእህት ብታሳልፉ ደስ ይለናል ማለት ነው። ህይወት ይቀጥላል፣ ወደፊት ነው እንጂ ወደኋላ ነገሮችን መመለስ መልካም አይደለም። ሄሊሻ ፍቅር ልምጣ ሆይ ልቅር ላርግልሽ ጉንጭሽ ላይ ቅርቅር። አንቺም ደግሞ የራስ ጉዳይ ከእንግዲህ የራስ ጉዳይ ያልሽ ማለት ነው። ብቅ ጥልቅ ፈካ ደመቅ ውጥር ውጥር ያለ ውብ ድንቅ የሆነ ጀንትል የሆነ ሰው ይዘሽ ብቅ እንደምትይልን ተስፋ እናደርጋለን። ለማንኛችሁም አምስታችሁንም እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ እግዚአብሔር አምላክ ጥላና ከለላ ጋሻ ይሁንላችሁ። የሰው ልጅ ፍጻሜው ሲያምር ነውና ፍጻሜያችሁን እግዚአብሔር አምላክ ያሳምርላችሁ። እኛም እዚህ ዩቲዩብ ላይ የምንንቀሳቀሰው የኤሊሻ አድናቂዎችም እሷንም የምትወዷትም የምትጠሏትም እግዚአብሔር አምላክ ጥሩ ማስተዋልን ጭንቅላት ይስጠን። ለሰው ክፋት የምታስቡት ደግሞ እግዚአብሔር አምላክ ልቦናን ማስተዋልን ይስጣችሁ። መልካም ነገርን የምታስቡት በህይወታችሁ ሁሉ መልካም ነገርን እግዚአብሔር ያዘጋጃል። እንዲሁም በቲክቶክም ሆነ በዩቲዩብ ላይ የሄሉ ደጋፊዎች የሆናችሁ የኔ ጠንካራ የኔ ብርቱ እስከ መጨረሻዋ ድረስ ከጎኗ የቆማችሁ ሁሉ እንደ ሃይማኖታችሁ እግዚአብሔር አምላክ ይጠብቃችሁ፣ ከመከራ ከስቃይ ያድናችሁ፣ አፍቅሮ ከመርካድ እግዚአብሔር ይሰውራችሁ፣ ካልታሰበ አደጋ ሁሉ ያድናችሁ፣ ከክፉ አፍቃሪ እግዚአብሔር እንደው ይሰውራችሁ፣ ጥላና ከለላ ጋሻ ይሆንላችሁ። እንደ ራሳችሁ የሚወዳችሁ የሚያከብራችሁን ሰው ይስጣችሁ። ስራችሁን ህይወታችሁን ሁሉ ይባርክላችሁ። ለኛም ልቦና ላጣነው እግዚአብሔር አምላክ ልቦና ማስተዋልን ይስጠን። እንደዚሁም በሰው ህይወት ላይ ለሚጫወቱ ሰዎች እግዚአብሔር አምላክ ልቦናቸውን ወደ መልካም ነገር ይምላ ይለውጣቸው እንላለን። እንወዳችኋለን፣ እናከብራችኋለን። ቀሪ ጊዜያችሁን ሁሉ እግዚአብሔር አምላክ ይባርክላችሁ። መልካም ምሽት፣ መልካም አዳር።